በአረብ ሀገር ውስጥ አንድ ጊዜ ከባድ ጦርነት ነበርና ከሚተኮሰው ከባድ ጥይት የተነሳ በአንድ መንደር ያሉ ሰዎች ተሰብስበው ወደ ተራራው ይሸሻሉ። በዛ መካከል ግን አንድ እድሜያቸው ገፋ ያለ እናት ብዙም መሄድ ስላልቻሉ እዛው ቤታቸው ይቆያሉ። አንድ ቀን፣ ሁለት ቀን፣ 3 ቀን፣ 4 ቀን እያለ አንድ ሳምንት እንቅልፍ የለም። በጣም ድንጋጤ ውስጥ ነው ያሉት። በዚህ መካከል ግን ቤታቸው ውስጥ ወደዛ ወደዚህ ሲሉ አንድ መጽሐፍ ያገኛሉ። ያም መጽሐፍ ቅዱስ ነው እና እኛ እናት ያንን መጽሐፍ ቅዱስ ሲገልጡ መዝሙር 121 ቁጥር 4ን ያነባሉ። እንደዚህ ይላል፣ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም የሚል ክፍል ያነባሉ። እና እኔ የእሱ ልጅ ሆኜ በዚህ ሁሉ ጦርነት መሃል ጥይት በላይ ላይ የሄደ እንቅልፍ አጥቼ ለምን እቀመጣለሁ? ሁለታችንም ለምን ሳንተኛ እናድራለን? አንዳችን እንተኛ ብለው እሳቸው ተኝተው እግዚአብሔርም ጠብቋቸው ያ ጦርነት አልቆ ሰው ሲመለስ በጤና አምሮባቸው አገኛቸው። በምድር ላይ ስንኖር የሚያደክሙን ተስፋ የሚያስቆርጡን ብዙ ነገሮች አሉ። ሰው በመሆናችን ደግሞ አቅም እናጣለን፣ እንደክማለን፣ እንዝላለን፣ ጥበቃ የለንም እንላለን። እኛ ግን እንደ አማኝ አንድ ተስፋ፣ አንድ ብርታት፣ አንድ አቅም አለን። የሚጠብቀናል። ያ የሚጠብቀን ደግሞ አይተኛም አያንቀላፋም። ሁልጊዜ የነቃ ሁልጊዜ አይኖቹን ወደኛ የሚያደርግ አምላክ ነው። ይህንን ክፍል ሳነብ 3 መሰረታዊ ነገሮች ተማርኩኝ። አንደኛው የሰው ድካምና የእግዚአብሔር አለመድከምን ተማርኩኝ። ሰዎች በተፈጥሯቸው የአቅም ውስንነት፣ የብቃት ውስንነት አለባቸው። ኢቭን ነገስታትን ስታዩ በራሳቸው ራሳቸውን መከላከል ስለማይችሉ ጠባቂዎች ይቀጥራሉ፣ ሰራዊት ያዘጋጃሉ። የሚገርመው ግን ያንን አልፎ ሊያጠቃቸው የሚችል ብዙ ነገር አለ። ለምን? ጠባቂዎቻቸው ራሳቸው ስለሚተኙ፣ ጠባቂዎቻቸው ራሳቸው የአቅም ውስንነት ስላለባቸው። ስለዚህ የመጀመሪያ ከዚህ ቃል የተማርኩት ነገር ለሁላችን የሚጠቅመን ሰው ይደክማል። ሰው ራሱ ሙሉ በሙሉ መጠበቅ አይችልም። ሰው ይተኛል። ኮንሽስ የማይሆንበት ሲዝን አለ፣ ሰዓት አለ። የሚጠብቀን ግን የማይተኛ የማያንቀላፋ ዘላለማዊ የሆነ አምላክ እንደሆነ ይግባል። ሁለተኛ የተማርኩት እግዚአብሔር የእስራኤል ጠባቂ እንደሆነ፣ ኪዳኑን የሚያከብር እንደሆነ ተምሬያለሁ። በጥቅሱ ላይ እስራኤልን የሚጠብቅ የሚል ቃል አለ። እስራኤል የእግዚአብሔር የቃል ኪዳን ሕዝቡ ነው። ኦኬ፣ እኛ ደግሞ በክርስቶስ ኢየሱስ የእግዚአብሔር ሕዝብ ሆነናል። ስለዚህ እግዚአብሔር እንደ ጀነራልም ይጠብቀናል፣ እንደ ግለሰብም ይጠብቀናል። ካላሰብነው አደጋ መዝሙር 91 ላይ እንዳለው በቀን ከሚሄድ በሌሊት ከሚበር በምን ከሚመጣ ከሚታይ ከማይታይ የሚጠብቅ አምላክ አለ። ለምን? እኛ የቃል ኪዳን ሕዝብ የእግዚአብሔር ልጆች እንደ አይኑ ብሌን የሚመለከትን የእሱ ወገኖች ስለሆንን ማለት ነው። ለምሳሌ አንደኛ ነገሥት ምዕራፍ 18:27 ላይ ኤልያስ ምናልባት አምላካችሁ ተኝቶ እንደሆነ ፈልጉት ይላል፣ እንደው ጮክ ብላችሁ ጥሩት ይላል። የአሕዛብ አማልክት ልክ እንደዚህ ናቸው። ራሳቸው ስለሚሰሯቸው የተኙ ይመስላችኋል። የእኛ አምላክ ግን እንደሱ አይደለም። ኪዳን የገባ የማይተኛ የማንቀላፋ የሚጠብቀን እግዚአብሔር አለን የሚል። ሶስተኛው አያንቀላፋም የሚል ቃል እናገኛለን። ማንቀላፋት ማለት መተኛት ማለት አይደለም። ከመተኛት በፊት የሚመጣ ጥቂት መዘናጋት ነው። ኦኬ፣ ጥቂት እንደዚህ ሸለብ እያደረገ የሚወስድ፣ ሸለብ እያደረገ የሚመልሰን ምን ማለት ነው? ይሄ የሚጠብቀን ይተኛል አይደለም እኮ፣ ሸለብ አድርጎት አይመልሰው። የሆነ ነገር እርስት አያደርግም። የሆነ ቦታ ላይ ድንገት
ወይኔ እዚህ ቦታ ላይ ሄጄ ልጆቼ ተጎዱብኝ አይልም። ኦኬ ከአደጋ ይጠብቀናል፣ ከቀትር ጋኔል ይጠብቀናል። እዛው 121 ቁጥር 3 ላይ እንደዚህ ይላል፣ እግርህን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም ይላል። ሳናስበው ልንወድቅ እንችላለን፣ ልንስት እንችላለን፣ ወጥመድ ሊጠመድብን ይችላል። ግን እግራችንን ለመሰናከል አይሰጠውም፣ የሚጠብቀን አይተኛም። ሁል ጊዜ አይኖቹ በእኛ ላይ ናቸው። ይጠብቀናል፣ ይንከባከበናል፣ ያየናል፣ የጠላትን ሐሳብ ያፈርሳል። እኛ የምናየውና የምናመሰግነው ካየነው ነገር ነው። ጠብቀነው ከሆነ ነገር ሲያድነን ነው። ከማይታይ ነገር ከስንቱ አድኖናል መሰላችሁ። ስለዚህ ካላችሁኝ በሰላም ረፍ ብላችሁ ተኙ። መዝሙር 3:5 ላይ እኔ ተኛው አንቀላፋው፣ እግዚአብሔር ግን ደግፎኛልና ነቃው ይላልና ኢቭን ተኝተን ራሱ የሚጠብቀን ራሳችንን በማናውቅበት ሁኔታ ውስጥ ሆነን የሚጠብቀንና የሚያነቃን ለካ የኛ ብርታት አይደለም፣ የኛ ትምህርት አይደለም፣ የኛ ምግብ አይደለም፣ እግዚአብሔር ራሱ ነው። ስለዚህ በእግዚአብሔር ላይ ማመን፣ ከዛስ ሙሉ በሙሉ መደገፍ፣ በቃ ለእግዚአብሔር መተው፣ ከዛስ ምስጋናችሁን አታቋርጡ። ዛሬ ምን አለን እግዚአብሔር ካላችሁኝ፣ አንቀላፋ፣ ለጥቂት ደቂቃ ሸለብ አድርገው፣ ለጥቂት ደቂቃ አልቻልኩም እኮ አይልም። ደግሞ በኪዳኑ መሰረት ይጠብቀናል። የእስራኤል ጠባቂ ነው እግዚአብሔር። በክርስቶስ ኢየሱስ ደግሞ እኛ የሱ ሕዝቦች ነን፣ ይጠብቀናል። እናስ እኛ ደካሞች ነን፣ እግዚአብሔር ግን ድካም አያውቀውም። እግዚአብሔር ግን ሁልጊዜ ብርቱ ነውና የሚጠብቀን አይተኛም፣ አያንቀላፋም። ስለዚህ በእርሱ ተማምነን እንኖር። በእርሱ ተማምኖ ይኖራል እንደሚል ማለት ነው። ጠባቂ ያላችሁ ተባረኩ።